ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሉም ለበይክ አላሁመ ለበይክ ያሉ አላህን የሚማጸኑበት ጌታችን ወይ ይሄው ጥሪህን ተቀብለን መተናል አቤት በለን ተቀበለን ብለው ሁሉም በአንድነት ድምጻቸውን የሚያስተጋቡበት እኛም እናውቃታለን። ይህ ቀን አረፋ ላይ የቆመ ሰው ሐጅ ሲያደርግ ትልቅ ትውስታ አለ። አረፋን ከፍ የሚያደርገው አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ይወርዳል። ከወረደ በኋላ አላህ የጠየቀው ጥያቄ አለ። ማን ነው የሚለምነኝ የምሰጠው? ማን ነው ማር የሚለኝ የምምረው? ማን ነው የሚለምነኝ የምቀበለው ብሎ አላህ ግብዣ ያቀርባል። ቢስሚላህ الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته الله سبحانه وتعالى في اللفتاتن ود ቀናቶችን ሰጥቶን በተለይ ደግሞ ሁለቱ ቀናቶች ልዩ ቦታ ያላቸው የውሙ ዓረፋ የውሙ ነህር አላህ የማለባቸው በአስሩ ቀናቶችም የማለባቸው ቀናቶች ናቸው። ዛሬ ርዕሳችንም ፈድሉ የውሙ ዓረፋ የዓረፋ ቀን በላጭነት ስላለው ልዩ የዓረፋ ቀን ዱዓ በሚል ርዕስ አድርገን እንይዛለን። ለምን ከተባለ አፍደሉ ዱዓኢ ዱዓው የውሙ ዓረፋ ብለዋል። ከዱዓዎች ሁሉ በላጭ ዱዓ የዓረፋ ቀን የሚደረግ ዱዓ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለገለጹ በዛ ቀን በዱዓም እንድንበረታታ ኢንሻአላህ ዛሬ በዚህ ርዕስ ላይ አብረን አጥር ያለ ቆይታ እናደርጋለን። አላህ የማለባቸው ሌሊቶች ቀናቶች ናቸው። ወለያሊ العشر በአስርቱ ሌሊቶች እምላለሁ ብሎ ሙፈሲሮቹ ሰሃቦቹ አብዱላህ ኢብኑ መስዑድ ሙጃሂድ እንደዚሁ ኢብኑ ዙበይር የመሳሰሉ ሲፈስሩ የዙል ሂጃ 10 ቀናቶች ብለው ፈስረውታል። ወሸፊዕ ወልወትር በጥንዱም በነጠላውም እምላለሁ ሲል አላህ የውሙ ነህርና የውሙ ዓረፋ ነው። ወሸፊዕ አለው በጥንድ እምላለሁ ሲል የኢዱ ቀን የውሙ ኢደል አድሃ 10ኛው ቀን። ወልወትር ብሎ ደግሞ የማለበት የውሙ ዓረፋ የዓረፋ ቀን ነው። በሌላም ሱረቱ ቡሩጅ ላይ ወሻሂድን ወመሽሁድ አለ አላህ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ነቢዩ ዐለይሂ ሰላቱ ወሰላም ሲያብራሩ ምን አሉ? አልየውሙል መሽሁድ የውሙል መሽሁድ የተባለው የውሙ ዓረፋ የዓረፋ ቀን ነው። ወሻሂድ የተባለው ደግሞ የውሙል ጁምዓ የጁምዓ ቀን ነው። እነዚህ ቀናቶች አላህ የማለባቸው ልዩ ቦታ የሚሰጣቸው ናቸው። ከዓረፋ ደረጃዎችን ከፍ ከሚያደርገው አንደኛ ልዩ የሚያደርገው ዲን ሙሉ የሆነበት ቀን የውሙ ዓረፋ አላህ ዲኑን ሙሉ ያደረገበት ቀን ነው። ነብዩ አለይሂ ሰላቱ ወሰላም ሐጀተል ወዳ የመሰናበቻውን ሐጅ ሲያደርጉ የውሙ ዓረፋ ጁምዓ ቀን ነበር። 9ኛው ቀን ላይ ነብዩ አለይሂ ሰላቱ ወሰላም ዓረፋ ተራራ ላይ ሆነው አላህ ይህንን የቁርአን አንቀጽ ሊሞቱ 81 ቀን ሲቀር ያወረደበትም ነው። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና ሚሊዮን የቁርአን አያ ዛሬ ሃይማኖታችሁን ሙሉ አድርጌዋለሁ፣ ጸጋዬንም በእናንተ አሟልቻለሁ፣ ፈጽሜያለሁ፣ ከሃይማኖት በኩል እስልምናን ወድጄላችኋለሁ ብሎ አላህ ያወጀበት ቀን ነው። ለዚህ ነው ቡኻሪ ሙስሊም በዘገቡት ላይ عن طارق بن شهاب أن رجلا من اليهود طارق بن شهاب سيستلالف عند كيهودي ونسو متانا جاء إلى عمر بن الخطاب ودى عمر بن الخطاب رضي الله عنه متو فقال يا أمير المؤمنين أنت يا أمير مريوي ألاتشو آيات في كتابكم بنانت متعفكو قرآن لي تقرؤونها يمتكرات عندك أسألج لو علينا نزلت معشر اليهودي በእኛ በይሁዶች ላይ ብትወርድ ኖሮ ለተኸዝና ذلك اليوم عيدا ያንን ቀን ዒድ አድርገን እንይዝ ነበር አላቸው ለዑመር። ቃል ዑመር እንዲህ አሉ ወአዩ አየትን የትኛዋ አንቀጽ ናት ብለው ዑመር ጠየቁ። ቃለ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና የሚለው አንቀጽ ብሎ ሲመልስላቸው ፈቃለ ዑመር ረዲየላሁ ዐንሁ ምን አሉ ኢኒ ለአዕለሙ ልየውም አለዚ ነዘለት ፊህ
እኔ እቺ የወረደችበትን ቀን አውቃለሁ ወልመካን እንደዚሁም ቦታውንም الذي نزلت فيه የወረደችበትንም ቦታ አውቃለሁ نزلت على رسول الله صلى الله عليه وسلم بعرفات ነብዩ አለይሂ ሰላቱ ወሰላም አረፋ ላይ ሆነው في يوم الجمعة በጁምዓ ቀን ላይ የወረደች ናት እኛም እናውቃታለን ይህ ቀን አረፋ ላይ የቆመ ሰው ሐጅ ሲያደርግ ትልቅ ትውስታ አለው ይህ ቀን ማለት እኮ ነብዩ ሰለላሁ ዐለይሂ ወሰለም ዲን የሞላበት አላህ ሐላል ሐራሙን የሞላበት እንደዚሁም ዲንን የወደደበት ጸጋን ያሟላበት ቀን ብሎ አንድ ሰው ይህን ነገር ሲያስታውስ ውስጡ የሚሰማው ነገር አለ አላህ ሐጅ ላይ አረፋ ላይ የምንሰባሰብ አላህ ያርገን እኔ ለበይክ ብያለሁ እናንተ ለበይክ ብላችኋል የሚቀጥለው ላይ ሁላችንም የምንሰባሰብ አላህ ያርገን ሐጅ ሐቂቃ በሙስሊሙ ልብ ላይ ትልቅ ቦታ አለው ትልቅ ስፍራ አለው ልብ ይፈነዳል ይጓጓል ይሄ የቁርአን አያን ስናስታውስ ትልቅ ነገር አለው ለዚህ ነው ዑለማዎቹ አላህ ሐላል ሐራምን ከዛ በኋላ የለም ሁሉን ነገር ያሟላበት ነው ስለዚህም ዲን ሙሉ ነው ዲን ሙሉ ነው አላህ ሞልቶታል እስልምና ልዩ የሚያደርገው ነገር ምንድነው ማንንም መጥቶ ሊጨምር ሊቀንስ አይችልም በጨመረ በቀነሰ ቁጥር አላህ ዑለማዎችን ያስነሳል የሚያስተካክሉ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን በየክፍለ ዘመኑ በየመቶ ዓመቱ አላህ ዑለማዎችን ያስነሳል የሆነ ነገር ሰው መንገድ ሲጥስ ያንን መንገድ የሚያስተካክሉ ህዝቦችን አላህ ያመጣል ስለዚህ በዚህ ዲንን ሙሉ በሆነበት እንትን ላይ ማንንም ሰው አዳዲስ ነገርን መጥቶ ሊፈጽም አይችልም ክልክል ነው ኩሉ ሙህደሰቲን ቢድዓ ሁሉም አዲስ ጭማሪ ነገር በአጠቃላይ ፈጠራ ቢድዓ ነው ወኩለ ቢድዓቲን ዶላላ ቢድዓ ደግሞ ጥመት ነው ብለው ነብዩ አለይሂ ሰላቱ ወሰላም ነግረውናል وقد قال نبينا الكريم صلى الله عليه وسلم من أحدث في أمرنا በዚህ هذا በዚህ በዲናችን ጉዳይ አዲስ ነገር ያመጣ ما ليس فيه በሱ በዲኑ ላይ ወቀነ የሌለን ነገር ያመጣ فهو رد በሱ ላይ ተመላሽ ነው አይ مردود على صاحبه በሰውየው ላይ ይመለሳል አንድ ደብዳቤ ጽፈህ አድራሻ ሳጽፈበት የሆነ አገር ብትልከው አድራሻ ቦታ ወቀና ከሌለው ደብዳቤ ታሰበበት ቦታ ሄዳ ይመለሳል አላህ ዘንድ ወቀነ የሌለን ነገር ማንኛውም ሰው ሲሰራ በራሱ ላይ ይመለሳል ተቀባይነት የለውም ስለዚህ አንዱ አረፋን ደረጃውን ከፍ የሚያደርገው ዲን የሞላበት ነው ሁለተኛው አረፋን ከፍ የሚያደርገው አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ነው እናታችን አይሻ ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ قالت قال رسول الله صلى الله عليه وسلم يا الله ملكتኛ እንዲያሉ ما من يوم أكثر من أن يعتق الله فيه عبدا من النار من يوم عرفة الله ባሪያዎችን ከጀሃነም እሳት ሁር የሚልበት ነፃ የሚያወጣበት ከአረፋ ቀን የበለጠ የለም አሉ وإنه ليدنو الله ይቀርባል ثم يباهي به الملائكة فيقول ما أراد هؤلاء ይላል الله በሌላ ሐዲስም እንደመጣው ይቀርባል إلى السماء الدنيا ይቀርባል ይወርዳል በምን መልኩ አላህ በሚያውቀው መልኩ ይወርዳል خلاص መፈላፈል እንዴት ወዴት እኛ ላይ ተጠበቅብን ፍልስፍና ውስጥ መግባት አይደለም አላህ ይወርዳል በዚህም ልክ በሌላም ሐዲስ አንድ ሶስተኛ ሌሊት ሲቀር ኩለ ሌሊት በእያንዳንዱ ሌሊት የሌሊቱ አንድ ሶስተኛ ሲቀር ينزل ربنا تبارك وتعالى الى السماء الدنيا ወደ ቅርቢቷ ሰማይ አላህ ይወርዳል እንዴት በቃ አይተበቅብም ልትፈላፈል አይገባም በልጥ የሆነ ሰው ይወርዳል ከወረደ በኋላ አላህ የጠየቀው ጥያቄ አለ ማን ነው የሚለምነኝ የምሰጠው ማን ነው ማር የሚለኝ የምምረው ማን ነው የሚለምነኝ የምቀበለው ብሎ አላህ ግብዣ ያቀርባል በልጥ የሆነ ሰው ያችን ሰዓት ይነሳና የአላህን ግብዣ ይቀበላል እንዴት ወዴት ፍልስፍና ውስጥ አይገባም ያ ረብ ማረኝ ይላል ያ አላህ ከኒዕማ ከጸጋ ሰጠኝ ይላል አላህን ይማጸናል ስለዚህም በዛ ቀን አላህ ይወርድና መላእክቶች ላይ ይፎክርባቸዋል ይሄው ባሪያዎቼ ኑና ተመልከቱ ይላቸዋል አላህ እነዚህ ባሪያዎቼ እኮ እኔ ጋር ለመቃረብ እኔ ጋር ለመዋደድ ይኸውላችሁ እንደዚህ ጉስቁል ብለው አዋራ ለብሰው ጸጉራቸው ተንጨባረው ምን ሆነው መጥቷሉ እኔ ጋር ምንን ረህመቴን ከጅለው ምህረት ፈልገው ምሪያቸዋለሁ ይላል አላህ ሱብሃንአላህ ትልቅ አደረገው የውም አረፋ ስለዚህ በዚህ ቀን ላይ
እኛ ላይ የሚጠበቅብን ነገር አለ። አላህ አረፋ ላይ የወፈቃቸው ቀኑን ሙሉ ተስቢህ እንደዚሁም አላህን ያመሰግናሉ፣ አላህን ያወድሳሉ፣ አላህን ያልቃሉ፣ አላህን ይቀድሳሉ፣ ዱዓ ያደርጋሉ፣ ወደ አላህ የሚመለሱበት ትልቅ ቀን ነው። አላህ ያንን ቀን በዛች አላህ በወደደው ቦታ ላይ የምንሳተፍ ሁላችንም አላህ ያድርገን። የሄዱትን ወንድሞቻችን እህቶቻችን ደግሞ አላህ ተቀብሏቸው ሐጃቸውን መብሩር አድርጎ በሰላም የሚመለሱ አላህ ያድርጋቸው። ينزل الى السماء الدنيا الله ወደ ሰማይ ዱንያ ይወርዳል። فيباهي بهم الملائكه فيقول هؤلاء عبادي እነዚህ የኔ ባሪያዎች ናቸው። جاءوني شؤثا غبرا ያው የደከሙ የተጎሳቆሉ አቧራ ለብሰው መጡ። من كل فج عميق አለ ከያቅጣጫው ከየቦታው ከዓለም ክፍል ሁሉም የሚሰባሰብበት የአንድነቱ ሜዳ ሱብሃንአላህ። ከሰባቱም አህጉር አረብ አትለው፣ አጀምያ አትለው፣ ፈረንጅ አትለው፣ ጥቁር አትለው፣ ቀይ አትለው፣ ዓለም ላይ ካለ ክፍል በአጠቃላይ ሁሉም من كل فج عميق يرجون رحمتي የኔን ረሕመቴን ከጅለው ويخاف عذابي የኔን ቅጣቴን ፈርተው መጥተዋል ባሪያዎቼ ይላል አላህ። ያ አላህ አንድነታቸው የሚገልጹበት ሁሉም ለበይክ اللهم ለበይክ ያሉ አላህን የሚማጸኑበት ጌታችን ወይ ይሄው ጥሪህን ተቀብለን መተናል አቤት በለን ተቀበለን ብለው ሁሉም በአንድነት ድምጻቸውን የሚያስተጋቡበት ተክቢራ የሚሉበት የአላህን ኃያልነት አንድነት ብቸኛ ተመላኪ መሆኑን የሚገልጹበት ትልቁ የአንድነት ሜዳ ነው አረፋ ተራራ። ለዚህ ነው አረፋ እኮ አልሐጁ አረፋ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐጅ ማለት አረፋ ነው። አረፋ ላይ ያልተገኘ ሰው ሐጁ ትክክል አይደለም። ከአርካኖቹ አራት አርካኖች አሉት። ከአራቱ አርካን ዋነኛው አንዱ ምንድነው? አረፋ ላይ መገኘት ነው። አረፋ ላይ ያልተገኘ ሐጅ የለውም። ሱብሃንአላህ። አልሐጁ አረፋ መባሉ የአረፋን ትልቅነት ያመላክታል። ሌላው የውሙ አረፋ በላጭ ዱዓ የሚደረግበት ቀን ነው። ዛሬ ቆይታ ትንሽ የምናደርገው በዚህ የዱዓ ቀን ነው። አፍደል ዱዓኢ ዱዓኡ የውሙ አረፋ ከዱዓዎች ሁሉ በላጭ ዱዓ የአረፋ ቀን የሚደረግ ዱዓ ነው አሉ ነብዩ አለይሂ ሰላቱ ወሰላም። እኔም ሌሎችም ነቢያቶች ካለው ነገር ኸይር የበለጠ ነገር ቢኖር አሉ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ሱብሃንአላህ። ላ የለም ኢላህ አምላክ ኢላላህ አላህ ሲቀር ላ ኢላሃ ኢላላህ ወህደሁ ብቻውን ነው ላ ሸሪከ ለሁ ለሱ